የነሉል ሁሉም ቤተሰብ ጉዟቸውን ጀምረዋል። ወደ ገጠር ቢሄዱት የማያልቅ መንገድ ሆኖባቸዋል። እናም ልዑል በሚራመድበት ሰዓት ቢሄደው ከመኪና ወርጄ በመኪና የመጣሁት መንገድ እኮ ትንሽ ነው፣ የእግር ጉዞ ግን በጣም ከባድ ነው ሲል ይናገራል። አቶ አስጨናቂ አንተ እኮ ከሀገር ወጥተህ ስለማታውቅ ከመኝታ ቤት ሳሎን፣ ከሳሎን መኝታ ቤት፣ ከዛው ከጓዳ ጓዳ ስለምትል ስለ መንገድ ስለማታውቅ ነው እንጂ በጣም ቅርብ እኮ ነው ይለዋል። እረ በፍጹም ይሄ ቅርብ አይደለም ሲል ጸደይም ግራ ተጋብታ ደክሟታል፣ አቅቷታል። ግን ደግሞ ደከመኝ ለማለትም ግራ ተጋብታለች። እናም አቶ ተፈሪም ወይ ጉድ፣ እኔ የምልህ ግን አስጨናቂ እንደው እንዴት ነው አንተዬ የመጣው? አንተ ግን ምንም አልመሰለህም ሲለው፣ አዎ እኔ ምንም አልመሰለኝም፣ እኔ እኮ ያደጉት ገጠር ነው፣ ለዛ ነው። አሁን ለተወሰነ ጊዜ አሜሪካን ስለሆንኩኝ ስለሄድኩ ነው እንጂ እንደው ሰውነቴ ትንሽ ወፈርፈር ስላለ እንጂ እኮ የእግር መንገድ ጥሩ ነው፣ እኔ ያደግኩበት ስለሆነ ምንም አይመስለኝም። በሉ አይዟችሁ በርቱ እያለ እየመካከረ እየደጋገፈ ሲወስዳቸው ወይዘሮ ፋንቱም በስከ መጨረሻ እረ ትንሽ አረፍ እንበል እኔስ አቅቶኛል ስትል፣ ተፈሪም እረ እንደውኔም ሸሚዞኝ ነው እንጂ እኔም አቅቶኛል፣ እንዴት መሄድ እንዳለብኝ ግራ ገብቶኛል፣ እንዲው አሁንስ ወደ ቤቴም በተመለስኩኝ ሲል ይናገራል። እንደዛ ሲል አስጨናቂ ይስቅበትና ቆይ እናንተ ምንድን ነው እንዲህ የገጠሩንም ዓለም ያለው እኮ ገጠር ላይ ነው፣ ከተማ ከዛ ጓዳ ስለምትሉ ገበሬ ያመረተውን እየገዛችሁ ስለምትበሉ ነው እንጂ ደስ የሚለው እኮ የገጠር ህይወት ነው እያለ ያሳስቀዋል። እሺ አሁን አንድ ጥያቄ ልጠይቅ አስጨናቂ፣ ከዚህ በኋላ ምን ያህል ይቀረናል ቤት ለመድረስ ሲለው፣ አይ ተፈሪ ገና ሰዓታቶች ይቀሩናል፣ አሁን እንኳን እየደረስን ነው፣ የተወሰኑ ሰዓታቶች ናቸው የሚቀሩን ሲል ይናገራል። ወይ ጉድ ሰዓታቶች አለ እኮ እናንተ፣ ቀለል አድርጎ የሚገርም ነው። እኔ እንደውሽ ብዬ ይችን አጋጣሚ ልጠቀም ብዬ ብመጣ እንዲህ አይነት ጉድ የሚገርም ነው ሲል ተፈሪም በሉ እንግዲህ አይዟችሁ እያለ ፋንቱን እየደገፈ መንገዱ ወጣ ገባም ስለነበር እየደጋገፈ ሲወስዳቸው በዛም እረን ያቅቶኛል ውይ ሲል ይናገራሉ። ሉል ደከመህ አምጣው ሻንጣህን እንደዚህ እንያዘው ይልና ከአባቱ ጋራ ለሁለት ሻንጣውን ይይዛል። ሻንጣውንም መሸከም አቅቶታል። በዛን መሀል ጸደይም መራመድ አቅቷት ስለነበር ጸደይ አይዞሽ ነይ፣ እኔ እናንችንን እናቴ እንጂ እየተጎዳ ነው፣ እነሱ እኮ መኪና በሌለበት ዘመን ስለሆነ የተወለዱት የእግርን መንገድ ያውቁታል፣ መሄድ ይችላሉ፣ እኔ እናንቺ ግን ይኸው መከራችን አየን ይላታል። ኧረ ተወኝ እናቴ እኔ ሳቅቶኛል አሁንስ እያለች ስትመልስለት፣ አዎ በጣም ነው የሚከብደው አይዞሽ ትልና ወይዘሮ ፋንቱ ባታስነቃም ወደ ኋላ ቀረት ብላ እጇን ያዝ አድርጋት አይዞሽ በርቺ ጠንክሪ ስትል ይዛ ትጓዛለች። በዛ መሀል ግን እኮ የኔም ሀገር እኮ በዛ በኩል ነው ስትል አቶ አስጨናቂም ደንገጥ ይልና እቺ ሴትዮ እንዴት ነው ነገሩ ሲል፣ እኮ የት አካባቢ ነሽ ምናምን ሲላት፣ አይ የኔ ወደዛ ነው በዛኛው አቅጣጫ ነው በዚህ እንኳን አይደለም አለች መንገዱን አስቀይሳ። እና ታዲያ እንዴት ነው የኔ ጥቁር ገበያ ይባላል እና ታውቀዋለህ እንዴ ስትለው፣ አይ ጥቁር ገበያንስ አላውቀውም ይላል። እና ታዲያ ወደዛ ነው፣ ግን ደግሞ እኔ አዲስ አበባ ከገባው ስለቆየሁኝ ብዙም አላውቀውም። አሁን ግን ያው የገጠር ልጅ አይደለሁ መቼም ትንሽ አይጠፋብኝም አውቀዋለሁ ትለዋለች። እናም እንደዛ ነው ስትል፣ በሉሺ አሁን እየደረስን ነው በርቱ ጠንክሩ እያለ ከመሀል አጎት ሊቀበላቸው መንገድ ላይ ይመጣል። ሲመጣም ይኸው አጎቴ መጣ ሊቀበለን፣ ደርሰናል እኮ አጎቴ ይለውና፣ በሉ ተዋወቁ ሰላም በሉት አጎቴን ይልና፣ አጎትም ሰላም ከተባባሉ በኋላ በሉ አይዟችሁ በርቱ እያለ ወደ ቤት ይዟችሁ ይሄዳል። እንደምንም መድረስ አይባልምና ከቤት ሲደርሱ አባት አጎትየው ሁሉን ነገር አዘጋጅቶ እንግዳ ይዤ እመጣለሁ ስላለው እሺ ልና ሁሉም ነገር ተሟልቶ ይቀርባል። እንደ ባህል ወጉ በትሪ ምግብ ከቀረበ በኋላ ስብስብ ብለው እየበሉ ያለ ሉል በመሃል ወይኔ ምግቡ ሲጣፍጥ እንዴት እንደሚጣፍጥ ምግቡ ሲል ጸደይ በጣም ትናደድና ምን ነው በጣም ባለሙያ ናት ይላታል። እና እኔ የምሰራው ሳይጣፍጥም እንዴ እስከ ዛሬ እኮ ቆንጆ ምግብ ነው እያልክ ትበላ ነበር ዛሬ እንዴት ስትለው፣ በዛን መሀል
አቶ አስጨናቂም አዎ የጸደይ ምግብም ቆንጆ ነው፣ ባለሙያ ናት ይለዋል። አይ ደግሞ የዚህ ይለያል ብዬ ነው እንጂ እኮ ጸደይ ምግብ መስራት አችልም እያልኩ አይደለም ሲል ይናገራል። ጸደይም ያችን ቂም ይዛበት ስለነበረ በጣም ጥሩ እንግዳውስ እዛ ስትሄድ እየሰራ ትበላለህ እያለች እያሾፈችበት፣ ጸደይ አትናደጂ፣ አይዞሽ ሳህኑን እየጠረገ እየበላ አይደለ እንዴ ሳስ ቢሆን ያው አዲስ ቤት ስለመጣ ነው ይላታል። እናም በሉ አይዟችሁ፣ በሉ እየበላችሁ እየተጫወታችሁ፣ አዎ ልጅ እግዚአብሔር ይመስገን ባለሙያና ጎበዝ ልጅ አለችኝ ይላል አጎትም። እናም እንደው እንዴት ናችሁ ሲል እኛማ አለን ይኸው እንግዲህ ሳናስበው በድንገት ተነሱ እንሂድ ብሎ ይዞን መጣ፣ ምንም ሳንዘጋጅ ባዶ እጃችን መጣን ትለዋለች ፋንቱም። ምንም ችግር የለም እኛ በሀገራችን ቋጠሮ ይዛችሁ እንድትመጡ ሳይሆን እናንተ መታችሁ ስትጠይቁን ስጦታ እንደሰጣችሁን ነው እኛ የምናስበው፣ እናም መምጣታችሁን እንጂ ምንም ይዛችሁ እንድትመጡ አይደለም ምን የምፈልገው ሲሉ አጎት ይመልሱላታል። እናመሰግናለን እግዚአብሔር ያክብርልን እያለች በመሀል ቆይ ይሄ ጀርባውን ዙሮ የተቀመጠው ልጅ ለምንድን ነው መቶኛ ጋር የማይበላው ሲል ሉል ይናገራል። ይኸውልህ ልጄ እዚህ ሀገር እንደዚህ ነው፣ ልጆች እንግዳ ሲመጣ ፊት ለፊት ቁጭ አይሉም፣ ዞር ተብሎ ነው የሚቀመጠው እንጂ ልጅ አብሮ አይበላም